የማስረሻ ሰጤት ወንድሟ በወሎ ምድር ሳለ እሱ አዲስ አበባ ሆና የደላንታን ኦፓል ትነግር ነበር ተብሏል። በሌላ አንጻር ደግሞ ዘመነ ካሴም እስክንድር ነጋ ምሬ ወዳጆን በድብቅ ከመንግስት ጋር ሲደራደሩ እንደቆዩ እንዳያሌው መንበር ያሉ አካላት እየጻፉ ነው። ተሳክቶለት ከመንግስት ጋር ተደራደረ የተባለው ግን ማስረሻ ሰጤ ሆኗል። የሳር ምድሩ ልጅ የነፍሴው ፍሬ ካፕቴን ማስረሻ ሰጤ ከናርጅናው ጋው ልጅ ከጎጃሙ ፍሬ ካረጋ ከበደ ጋር እንደተነፋፈቀ ወዳጅ ሲተቃቀፍ ታይቷል። በማስረሻ ሰጤ በኩል የሆነው ለኢትዮጵያ አዲስ አይደለም። በጃልሰኝ ረጋሳ፣ በጸዳሉ ደሴ፣ በሞላ አስገዶምና በተስፋዬ መኮንን በኩል የተሞከረው ነው። ማስረሻ ሰጤ ዘብሔረ ጎጃም ግን በአንዲት ነገር ይለያል። እሱም ሙሉ አፋሃድን ወክሎ በነጭና ጥቁር ሰዎች ተከቦ እጅ መስጠቱ ነው። ይህን ሂደትም ባነር አሰርተው የአፋሃድን አርማ አካተው የሰላም ስምምነት ብለውታል። ነገር ዞሮ ዞሮ እዚህ ከመድረሱ በፊት ግን ካፕቴን ማስረሻ ሰጤ፣ ዘመነ ካሴ ባውቄ፣ እስክንድር ነጋ ፈንታና አስረስ ማረ ዳምጤ እንደ እናት ልጅ ተቃቅፈው ይታዩ ነበር። እንዲያውም የዛሬው የፋኖ ትግል ሲጀመር ዘመነ ካሴ ባውቄንና ካፕቴን ማስረሻ ሰጤን ወንድማማች የሚያስመስላቸው እንቅስቃሴ አይዘነጋም። ብርጋዴር ጄኔራል አሳምነው ጽጌም ዘመንና ማስረሻን እንደ ሹም ዶሮ እሻት በሏቸው እስከ ማለት ደርሰው ያውቃሉ። ዛሬ ማስረሻ ባህር ዳር ባረጋ ከበደ ቅፍ ስር፣ ዘመነ ካሴ በጎጃም ጫካዎች፣ እስክንድር ነጋ በሸዋ ገደላ ገደሎች፣ ብርጋዴር ጄኔራል አሳምነው ጽጌ በላስታ ኮረብታ ላይ ተበታትነዋል። የአማራ ባለቅኔ እንዲህ ያለ ነገር ሲገጥመው ቤታችን ተሰርቶ ከመንታ መንገድ እናያለን ሁሉን ሲወጣ ሲወርድ በሚሉ ስንኞች ገልጸዋል። በዚህ ዝግጅት ሳይገደሉ ሳይማረኩ እንደ ማስረሻ ሰጤ እጃቸውን ሳይሰጡ ጫካ ለጫካ የቀሩ ወሳኝ የፋኖ አመራሮች እነማን ናቸው የሚለውን ጥያቄ እንመልሳለን። በምርመራችን ከ11 በላይ አመራሮችን አግኝተናል። ግንኙነታቸው የተጠላለፈ ነው። በውስጣቸው የጋራ ስራም ሴራም አለ። ከጣቢያችን ጋር አብራችሁ ስትቆዩ ጥይት ሳይጮህበት አይውልም በሚባልበት የአማራ ክልል ውስጥ ስለሚንቀሳቀሱ ስማቸው የሚታወቅም የተደበቁ መሪዎች ትሰማላችሁ። በቆይታችን አንድ የጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ያሉ ቁልፍ ሰው ከፋኖ ምስጢራዊነት ጀርባ ስላለ አንድ ሰው ያጋሩንን መረጃም ትሰማላችሁ። በዘመነ ካሴ ባውቄ ጀምረን ዝግጅታችንን እናስደምጣችሁ። አንድ ስለ ሰውየው አጠናሁ የሚሉ ጋዜጠኛ ለጣቢያችን እንደነገሯት ዘመነ ካሴ ባውቄ ልቡ ወደ በረሃ እንዲሸፍት ያደረገው ባህር ዳር ላይ ከትሞ የነበረው የቀድሞው ብአዴን ነው። ዘመነ ካሴ ባውቄ መቼ እንዳገባ መቼ እንደወለደ ባይነገርለትም ከአንዲት የወንዙ ልጅ እንደሱ የፋነነ ወንድ ልጅ አለው። ይሄ በይፋ የሚታወቀው ነው። የቀረውን እሱና አምላኩ ያውቃሉ። በ2000ዎቹ መጀመሪያ ዘመነ ካሴ የብአዴን አባልና ባለስልጣን ነበር። በአንድ ወቅት የአማራ ክልል ደንና ዱር እንስሳት ጥበቃ ባለስልጣን ውስጥ ከፍ ያለ ስራ ነበረው ተብሏል። ጠቅላይ ሚኒስትር አብይ አህመድ አሊ ወደ 4 ኪሎ ከገቡ በኋላ የትራንስፖርት ሚኒስትር የነበሩት ዳግማዊት ሞገስ የትምህርት ቤት ጓደኛው እንደነበሩ ይነገራል። ዳግማዊት ዛሬ በአንድ ዓለም አቀፍ ተቋም ውስጥ ጠና ባለ ደሞዝ እየሰሩ እንደሆነ እንሰማለን። ዘመነ ባህር ዳር ሆኖ ከባዴኖች ጋር ሲሰራ በትምህርትም እንዳያድግ በፖለቲካም እንዳይሻሻል ማዕቀብ ይደረግበት ነበር ያሉን አንድ ምንጭ ይህንን ክልከላ ሰብሮ ለመውጣት ጥረት ሲያደርግ እናውቀዋለን ይላሉ። በጊዜው በዘመነ ላይ የስልጣን ክንዳቸውን አሳርፈው ነበር ከተባሉ ባዴኖች ዋናው ታደሰ ካሳ ወይም ጥንቅሹ ናቸው። አንድ የፖለቲካ ሳይንስ ተመራማሪ እንግዳችን እንደሚሉ ከሆነ ዘመነ በአዴኖች ስልጣን ነፈጉኝ ብሎ ሸፍቷል። በጊዜው ኤርትራ ባለው ሳህል በረሃ ሲገኝ በዚያ ይገኙ ከነበሩ ወደ 14 የሚደርሱ በኢትዮጵያ መንግስት ላይ ቅሬታ ይዘው የታጠቁ ቡድኖች መካከል ግንቦት ሰባትን መረጠ። ግንቦት ሰባት የ1997ቱን ግንቦት ወር 7ኛ ቀን ለማስታወስ የተመሰረተ ታጣቂ ቡድን ነበር። በዋናነት ብርሃኑ ነጋ ቦንገርና አንዳርጋቸው ጽጌ ሀብተ ማርያም ይመሩታል። ሁለቱ የግንቦት ሰባት ቁልፍ ሰዎች ብርሃኑና አንዳርጋቸው የአርበኞች ግንቦት ሰባት የህዝብ ግንኙነት ኃላፊ እንደሚለው ከሆነ የ60ዎቹ ትውልድ የሊሂቃኑ ጓዶች መሆናቸው በአዲሱ ድርጅታቸው ላይ ተጽዕኖ ያሳርፍ ነበር። ዘመነ ካሴ በአንጻሩ ኢህአዴግ ስልጣን ከያዘ በኋላ ለፖለቲካ ንቃት የበቃና እነመለስ ዜናዊ አስረስ በፈጠሩት የብሔር ፌዴራሊዝም እሳቤ ውስጥ ተቃኝቶ ያደገ የጎጃም ሜጫ በተለይ ገርጨጭ የሚባል አካባቢ ሰው ነው። የግንቦት ሰባት አመራሮች ዝንባሬ ኢትዮጵያዊነት እንደነበረ ብዙ ሰነዶች ይገልጻሉ። ከመሪዎቹ ዋናውን ብርሃኑ ነጋንና እሳቸውን ብለው ሳህል በረሃ የገቡ ወጣቶችን ግን ሲሰፋ ወደ ደቡብ ኢትዮጵያ ብሔርተኝነት ሲጠብም ወደ ጉራጌ ከዚያም ሲወርድ ወደ እዣ ማህበረሰብ የሳቡ ዝንባሌዎች እንደነበሩ የጻፉ እንዲሁም የሚናገሩ ወገኖች አጋጥመውናል። እንዲህ ያሉ የሰሜንና የደቡብ የፖለቲካ ስበት ልዩነቶች፣ የትውልድ ክፍተቶች፣ ከኢህአዴግ በኩል የነበረ ጥንካሬ፣ በግንቦት ሰባት ውስጥ የነበረ ሌብነት፣ የነዘመነ ትውልድ በነበሩ አመራሮች መካከል የተፈጠረ የጎጃም የጎንደር የሽኩቻ ተደማምሮ ዘመነን በኤርትራ ምድር
የተጠላ እንዳደረገው ጽሁፎች አትታሉ። ይሄኛው ውጥረት በሂደት ዘመነ የራሱን የወጣቶች ክንፍ እንዲያቋቁምና በትጥቅ ትግል ውስጥ ሌላ ትጥቅ ትግል እንዲመኝ አደረገው። ያንንም ሲጀማምር በግንቦት ሰባት አመራሮች ትዕዛዝ ታሰረ የሚሉ ዘገባዎች አሉ። የጠቅላይ ሚኒስትር አብይ አህመድ የ4 ኪሎ ጉዞ ከመድረሱ በፊት እንደ ዩጋንዳና ኬንያ ባሉ የኢትዮጵያ አካባቢ ሲዘዋወር ቆይቶ ከመጋቢት 2010 ለውጥ በኋላ ወደ ሀገሩ ተመለሰ። ዘመነ ከአብይ የኢትዮጵያ ጠቅላይ ሚኒስትርነት በኋላ ለመጀመሪያ ጊዜ በአደባባይ ወጥቶ ብርሃኑ ነጋ ኢትዮጵያዊነቴን አያስተምረኝም ያለበት መጋቢት 11 ቀን 2011 ዓ.ም ደብረ ማርቆስ ላይ የተደረገ የወጣቶች መድረክ አካሄዱን ግልጽ ያደረገ ነበር። ይህም በተናገረ ልክ በሶስተኛ ወር ሰኔ 15 ቀን 2011 ዓ.ም አምባቸው መኮንን፣ እዘዙ ዋሴ፣ ምግባሩ ከበደ ማንነታቸው እስካሁን ግልጽ ባልሆነ አካላት ተገደሉ። በቀናት ልዩነት ደግሞ ዳንኤል ክብረት ብርሃኔም ሆኑ ለፋኖ ፍቅር አለን የሚሉ ሁሉ ዘመነን ይወደው ነበር የሚሏቸው ጄኔራል አሳምነው ጽጌ ዘንዘልማ አካባቢ ተገደሉ። ዳንኤል ክብረት የትርክት ዳና በረከት በተሰኘው መጽሐፋቸው ላይ አሳምነው ጽጌ ለዘመነ 1 ቢሊዮን ብር በጥሬው እስከ መስጠት የደረሰ ፍቅር አሳይተውት ነበር ሲሉ ጽፈዋል። በዚያው ሰሞን ምናልባትም ከውጭ ሀገር ከገባ በኋላ ለመጀመሪያ ጊዜ ታሰረ። ከዚያ በኋላ የሚቀጥለው ዘመነ ካሴ ባውቄ ለፋኖነት የሚያኮበኩበው ነው። የ2013 ጥቅምት ወሩ የዋትና ብልጽግና ጦርነት ሲጀመር በተለይ ዘመነ ካሴ ዳተኝነት ይታይበት ነበር የሚሉ አሉ። ወራት ልዩነት ግን ፍኖተ ሰላም አካባቢ የአማራ ህዝባዊ ኃይል ፋኖ የሚባል ታጣቂ ቡድን ስለማደራጀቱ ይገለጻል። ይህ ኃይል በምርጡ ለማርያም በኩል ተሻግሮ ወሎ ውስጥ አቀስታ የተባለ አካባቢ ከዋት ታጣቂዎች ጋር በመዋጋት ብዙ ገድሎ ጥቂት እንደሞተበት ይናገር ነበር። በዚያው ሰሞን ደቡብ ወሎ ሐይቅ ከተማ አካባቢ ባለ አንድ የሁለተኛ ደረጃ ትምህርት ቤት ውስጥ ሆኖ ከዋት ኃይሎችና ከመከላከያ የውጊያ ቀጠና በ5 ኪሎ ሜትር ርቀት ላይ ያደባ ነበር። አልፎ አልፎም ላይቅ እስጢፋኖስ ከ30 ኪሎ ሜትር ወደ ማትርቀው ደሴ ከተማ ብቅ ብሎ ሊሆን ይችላል። በጊዜው የወሎ አካባቢ ተቆርቋሪ ነን ያሉ የማህበረሰብ ትስስር ገጽ ተጽዕኖ ፈጣሪዎች ግን ደሴን እየዘረፈ እንደሆነ የሚያትት ውንጀላ አቀረቡበት። በጊዜው ከጣቢያችን ዘጋቢ ጋር ቆይታ ያደረጉት በአብዛኛው ከአገው ምድር የተሰባሰቡ የአማራ ህዝባዊ ኃይል ፋኖ አመራርና አባላት ይህን ውንጀላ ያለንበትም ብለው አስተባብለዋል። የሆነው ሆኖ በመከላከያም ሆነ በሌሎች ኃይሎች ግፊት የዘመነ ካሴ ፋኖች ከጎንደር ተገፍተው ወደ ባህር ዳር ተሻገሩ። ጊዜው ታህሳስ 2014 ዓ.ም መሆኑ ነው። ዘመነ በዚህ ጊዜ አንድ አፍታ ምዕራብ ወሎ ውስጥ ባለ ደጋማ ቦታ ለታጣቂዎቹ ማበረታቻ ንግግር ከማድረጉ ውጭ ድምጹን አጥፍቶ ለቀጣዩ እቅዱ ይዘጋጅ እንደነበረ ተገምቷል። በጥርና የካቲት 2014 ዓ.ም በአብዛኛው መሰረታቸውን ከጎጃም ያደረጉት የፋኖ አመራሮች እነ ዘመነ ካሴና መቶ አለቃ ማስረሻ ሰጤ ባህር ዳር አካባቢ በመንቀሳቀስ የማታ ማታ አይቀርም ብለው ላሰቡት መንግስት ግልበጣ ሲዘጋጁ እንደነበረ አመላካች ሁኔታዎች አሉ። ለምሳሌ በዚያው በ2014 አጋማሽ ጎጃም ሞጣ አካባቢ መዝገቡ አልልኝ የተባለ የፋኖ አመራርና የአካባቢ ፖሊሶች ግጭት ውስጥ ገብተው አቃስታ ላይ ከትግራይ መከላከያ ኃይል ጋር ሲዋጋ ያልተገደለው መዝገቡ ተገደለ። ሁኔታዎች እንዲህ በውጥረት ቀጥለው 2014 ዓ.ም እየተገባደደ ሲሄድ ዘመነ ካሴና የመንግስት የጸጥታ ኃይሎች ከባድ ግጭት ውስጥ መግባት ጀመሩ። ለምሳሌ በጠቅላይ ሚኒስትር አብይ አህመድ የሚታዘዙ ናቸው የተባሉ ኮማንዶዎች ሜጫ ድረስ ሄደው ዘመነን ለመያዝ ባደረጉት ጥረት አንዳንድ ምንጮች እንደሚሉ ከሆነ እሱን ጨምሮ ከሌሎች 4 አጃቢዎቹ ጋር 5 በመሆን ከ200 በላይ ነበሩ የተባሉ ባለቀይ ቦኖቶችን አሸንፈው አምልጠዋል። ቀጥሎ የሚመጣው ጊዜ መስከረም 2015 ዓ.ም ነው። በዚህ ጊዜ ዘመነ ባህር ዳር 7 አሚት የተባለ እስር ቤት ውስጥ ተዘጋበት። ሆኖም ግን ዛሬ ማረሚያ ቤት ያሉትን የተወካዮች ምክር ቤት አባሉን ክርስቲያን ታደለ ጸጋይን ጨምሮ እንደ መስከረም አበራ የመሳሰሉ ልሂቃን የዘመነን ስራ ወገዙት። ወጣቱን በተለይ በማህበራዊ ትስስር ገጾች ተቃውሞ መግለጹን አበዛም። ዘመነ ሲታሰር ይበልጥ ዝነኛ ሆነ። ዘመነ በታሰረ በሁለት ወራት ውስጥ ህወሓትና ብልጽግና ፕሪቶሪያ ላይ ታሪካዊውን የሰላም ስምምነት ተፈራረሙ። ይህ የሰላም ስምምነት በብዙዎች ግምገማ በአማራ ክልል ሌላ ጦርነት እንደሚፈነዳ ፍንጭ ሰጠ። ዘመነ አሁንም እስር ቤት ነው። ሆኖም ጫካ ከገባ በኋላ በይፋ እንደተናገረው ባህር ዳር 7 አሚት እስር ቤት ሆኖ ሰፊ የፖለቲካ ስራ ሰርቷል። በአንዲት እሁድ ከ7 አሚት ወጣ። ዘመነ ከእስር ቤት ሲወጣ ከሞላ ጎደል አማራ ክልል ወደ ግጭት አፋፍ ተጠግቶ ነበር የቆየው። እሱ እንደሚለው ከሆነ ግን ከዚህ ግርግር ጀርባ የእርሱ የእስር ቤት ንድፍ አለበት። ከእስር ቤት እንደወጣ የተተረማመሰውን የአማራ ወጣቶችና የመንግስት ኃይሎች ፍልሚያ ለመሰብሰብ ጊዜም ሁኔታም ሳይፈቅድ ለወራት ቆይቶም ከዚያ በፊት በእስክንድር ነጋ ተቋቁሞ የነበረውን የአማራ ህዝባዊ ግንባር የተባለ ድርጅት መቃወም ሲጀምር ጠብ ተቀሰቀሰ። ዘመነም ከእስክንድር ጎን ሆኖ ለወራት ሲዋጋ የነበረውን ዝናቡ ልንገሬ የተባለ ወጣት የጦር መሪና
በነበረከት ስምኦን ቀድሞ የነዘመነ አሳዳጅ ተብለው በሚታሙት ታደሰ ካሳ ወይም ጥንቅሹ ላይ የሙስና ክስ ሲመሰረት ችሎታ አቋቁሞ የፈረደባቸውን የሚባልለትን አስረስ ማረ ዳምጤን ወደ ራሱ ጠቅልሎ የአማራ ፋኖ በጎጃም የሚባል አዲስ ተቋም መሰረተ። ለተወሰነ ጊዜ ጎጃም ውስጥ እርስ በርስ ሲቀናቀኑ የነበሩት የአማራ ህዝባዊ ኃይል ፋኖና የአማራ ህዝባዊ ግንባር ተበተኑ። ይሄኔ ከዘመነ ካሴ ጋር ሞት ብቻ ይለየናል ሲል የነበረው እስክንድር ነጋ የጎጃምን መሬት ወደ ፀሐይ መውጫ እየሰነጠቀው አባይን ተሻግሮ ሸዋ ገባ። ቀጣዩ በፋኖ ስም የሚንቀሳቀስ የዚህ ዝግጅት ትኩረት ራሱ እስክንድር ነጋ ፈንታ ይሆናል። እስክንድር ነጋ ፈንታ በሆነች የትውልድ ሐረግ ከጎጃም ጋር እንደሚገናኝ የሚነገርለት ሰው ነው። ወደ ፋኖ ትግል አምርሮ ከመቀላቀሉ በፊት ይሄን የሚገምት ሰው በቁጥር አነስተኛ እንደነበረ ይገለጻል። እንዲሁም እስክንድር ጫካ ይገባል ብለው የሚገምቱ ጥቂት ነበሩ። ለሁሉም እስክንድር ባልተገመተ አቅጣጫ ተገኝቷል። ሙሉ ስሙ እስክንድር ነጋ ፈንታ ነው። በ1960 ዓ.ም የተማሩ ከሚባሉ ወላጆቹ በአዲስ አበባ ከተማ እንደተወለደ ይነገራል። አባቱ አቶ ነጋ ፈንታ የህግ ባለሙያ የነበሩ ሲሆን እናቱ ደግሞ የሕክምና ባለሙያና በጎንደር ዩኒቨርሲቲ መምህርት ነበሩ። አንዳንዶች ደብረ ማርቆስም እንደነበሩ አድርገው ይናገራሉ። ለዚህ ምክንያቱ ሴት አያቱ ደብረ ማርቆስ ከተማ ውስጥ ትልቅ ቡና ቤት እንዳላቸው መገለጹ ነው ይባላል። እድገቱ ግን አዲስ አበባ ውስጥ መነን አካባቢና 4 ኪሎ መሆኑን አብሮ አደጎቹ ይናገራሉ። ይህንን እሱም ደጋግሞ ይናገር ነበር። እስክንድር አዲስ አበባ በሚገኘው ሳንፎርድ የእንግሊዝ ትምህርት ቤት የመጀመሪያ ደረጃ ትምህርቱን ተከታትሏል። የ1966ቱን አብዮት ተከትሎ የደርግ መንግስት በተለይ በተማረው ማህበረሰብ ላይ ያደርስ በነበረው ጫና ምክንያት የእስክንድር ቤተሰቦች በ1972 ዓ.ም ልጃቸውን ይዘው ወደ አሜሪካ ለመሰደድ በመገደዳቸው እስክንድር የሁለተኛ ደረጃና የዩኒቨርሲቲ ትምህርቱን በአሜሪካ ተከታትሏል። የ12 ዓመት አዳጊ ሆኖ ወደ አሜሪካ ሄደው እስክንድር በ1983 ዓ.ም በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ ከአሜሪካ ወደ ሀገሩ መግባቱን የቅርብ ጓደኞቹ ይናገራሉ። እናቱ ወይዘሮ በላይነሽ አወቀ 4 ኪሎ ሸረጋ ሆቴል የነበረበት የድሮ ፎቅ ጀርባ ቅድስት ማርያም ክሊኒክ የሚባል የግል ተቋም ነበራቸው። ከ1983 ዓ.ም በኋላ ከአሜሪካን እንደመጣ እናቱ ወይዘሮ በላይነሽ አወቀ ዳስ ጥለው ድግስ ደግሰው በወቅቱ የሚያውቋቸውን አንቱ የሚባሉ ሂቃንና ሽማግሌዎችን ጋብዘው እያበሉና እያጠጡ ይሄ ሁላችሁ ኢትዮጵያን የሚመራ ምሁር ከአሜሪካ ድረስ አምጥቼላችኋለሁና ተረከቡኝ ማለታቸው ይነገራል። እናት የተመኙት አልሆነም። ክሊኒኩ ሰው ባለመኖሩና እስክንድርም ለዚህ አይነቱ ስራ ትኩረት ባለመስጠቱ ተዘጋ። የሕክምና መሳሪያዎቹም ህንፃዊ ቤተ ክህነት ስለነበረም እቃዎቹ ወደ ግምጃ ቤት ተወሰዱ። ቆመው የነበሩት 3 የእናቱ የድሮ መኪናዎችን ባሉበት ግራዋ በቅሎባቸው በስብሰው የከተማው ማዘጋጃ ቤት አነሳቸው። ቤቱም ለሌላ ሰው ተላለፈ። እስክንድር በኢትዮጵያ የግል ፕሬስ ቀዳሚ ጋዜጠኛና በኋላም የፖለቲካ አክቲቪስት ሆነ። ጋዜጠኝነትንና የፖለቲካ ፓርቲ ስራን እየቀላቀለ ይሰራ ነበር የሚባልለት እስክንድር በጊዜው ለአማራ ህዝብ ታገላለሁ ይል በነበረው በአስራት ወልደየስ በተመሰረተው የመላው አማራ ህዝባዊ ድርጅት ውስጥ ሚና እንደነበረው ይነገራል። በ1997ቱ ታሪካዊ ምርጫ ወቅትም እንደ ምኒልክ ሳተናውና እንዲያ ካሉት ጋዜጦች በተጨማሪ በቀጥታ ወደ ፖለቲካ ፓርቲዎች ጠጋ ያለ ተሳትፎ ያደርግ እንደነበረ አመላካች መረጃዎች አሉ። ከምርጫ 97 በኋላ የወጡት የጸረ ሽብርና የመሳሰሉ አዋጆች እስክንድርን ለእስር የሚዳርጉ እየሆኑ አስቸገሩት። አብይ ወደ ስልጣን እስከመጡበት ጊዜም በእስር ቆየ። ከዚያ ወዲህ እስክንድር ነጋ በድንገት መንገዱን ቀይሮ ባልደራስ ለእውነተኛ ዲሞክራሲ የተሰኘ ፓርቲ አቋቁሞ የሙሉ ጊዜ ፖለቲከኛ ሆነ። በዚህ ፓርቲ ቆይታው እስክንድር ዲሞክራሲ ለሚባለው ነገር የምሩን ጥረት ያደርግ እንደነበረ እንደ ሰለሞን ሹምዬ ያሉ አብሮ አደጎቹ ይገልጻሉ። እስክንድር በባልደራስ አመራርነቱ ጊዜ ለ2012 ምርጫ ለቅሶ ቤት ሳይቀር እየተገኘ ቅስቀሳ ያደርግ ነበር። የፓርቲው ስምና ዓላማ አዲስ አበባን ከመጠበቅ ጋር ይገናኝ ነበር። ባላደራነን የሚል አንድምታ አለው። እስክንድር በጊዜው በከተማይቱ ሁሉም አካባቢዎች እየተንቀሳቀሰ ያደርግ የነበረውን ተቃውሞ የሚተቹ ፖለቲከኞች አሉ። ከኒያ መሃል ልደቱ አያሌው አለበት። የሆነው ሆኖ ልክ አጫሉ ሁንዴሳ በተገደለ ማግስት ጀዋር መሐመድን ተከትሎ ወደሚያውቀው እስር ቤት ገባ። ጃዋር አልጸጸትም ላይ እስክንድር የታሰረለት 5ኛ የሚባለው ፖሊስ ጣቢያ እንደነበረ ጠቅሷል። አንድ የደህንነት ሰውም ደስ እንዲል ነው ያሰርነው እንዳለው ጽፏል። እሱ ግን እስክንድር ከዚህ በፊት ብዙ ጊዜ እየታሰረ ስለተሰቃየ ቢፈቱት እንደሚሻል ቢመክርም ሰሚ አለማግኘቱን ጽፏል። እስክንድር እስር ቤት ሆኖ ባሳተመው ጽኑ ሀገር የተባለ መጽሐፉ ውስጥ የሰኔ 2013ቱን ምርጫ ፓርቲው ባልደራስ ቢያንስ አዲስ አበባ ውስጥ እንደሚያሸንፍ ተስፋ ማድረጉን ጽፏል። የታሰበው ግን አልሆነም። በ2014 ዓ.ም ገና ምሽት እስክንድር ነጋ
ስብሐት ነጋ፣ ጀዋር መሐመድና የመሳሰሉት የፖለቲካ ተብሎ የሚገለጹት እስረኞች ተፈቱ። በዚህ ጊዜ እስክንድር በመሰረተው ፓርቲ ውስጥ ብዙም ሳይቆይ ባልደራስን በድንገት ለቆ ወደ አማራ ክልል በመሄድ የፋኖን የትጥቅ ትግል ተቀላቀለ ተባለ። እዚያም የአማራ ህዝባዊ ግንባር የተባለ ድርጅት የማቋቋሙ ወሬ ሆኖ ተከተለ። ቡሬ አካባቢም ከተወሰኑ ወጣቶች ጋር ተይዞ ወደ አዲስ አበባ ተጭኖ ደጀን ሲደርስ ህዝቡ ተጫጫሁ አስቀረው። ወደ ጫካ አገባቡ በማይታወቅበት ሁኔታ ተመልሶ ደብረ ኤልያስ አካባቢ ባለ አንድ ገዳም ውስጥ መሸፈቱ ተነገረ። ቀጥሎም ስሙ ኢትዮጵያ የዓለም ብርሃን ከተባለ ሃይማኖት መሰል ተቋም ጋር መያዝ ጀመረ። በሐምሌ 20ዎቹ 2015 ዓ.ም በመላ አማራ ክልል የፈነዳው ቀውስ እስክንድርን ጉልህ ስም አደረገው። በጊዜው ከቦታው የወጡ የነበሩ መረጃዎች እስክንድር ካገው ምድር እስከ ደጋዳሞት በዘረጋው የጦር ሰንሰለት ከመንግስት የጸጥታ ኃይሎች ጋር መዋጋቱን የሚገልጹ ነበሩ። ይህ በእንዲህ እንዳለ ከወራት በፊት ከነመሳፍን ተስፉ ጋር ስልክ ያደዋውለው የነበረው ባህር ዳር አካባቢ እስር ቤት እየሄደ የጠየቀው ራሱን በአንደበቱ እስክንድር ወንድማችን ነው ጠብቁት ብሎ ጠባቂ እንደመደበለት የሚገልጸው ዘመነ ካሴና እስክንድር ነጋ ሊጠፋፉ ሆነ። የልዩነታቸው ምንጭ በኢትዮጵያ ፖለቲካ ሁሉ ጊዜ ከሚያጋጥመው የስልጣን ሽኩቻ በተጨማሪ ኢትዮጵያንና አማራን የማቀዳደም ጉዳይ እንደሆነ ይነገራል። እነዘመነ እስክንድርን በአማራ ደም ኢትዮጵያ ተቀደም ይላል ብለው ይተቹታል። በሂደት እነዘመነ የማርያም መንገድ ሰጥተውት ይሁን ዳንኤል ክብረት በትርክታቸው እንደሚሉት በርከት ያለ ዶላር ከዳያስፖራው ተለቆላቸው ግልጹ ባይታወቅም እስክንድር ሸዋ ገባ። ሸዋ ሲገባ ከጎጃም የዘመነ የቀድሞ ጓደኛ ያስረስ ማረዳምጤ የቅርብ ዘመድ የቀድሞ የኤርትራ በረሃም ማጽ የነበረውን ካፒቴን ማስረሻ ሰጤን ከነዘመነ ቡድን ነጥሎ ነው። ማስረሻ ለተወሰነ ጊዜ በአባይ በረሃ ውስጥ ባለችው የጎጃም መሬት ላይ መጠነኛ ጦር ይመራል ይባል ነበር። ቆይቶ ወደ ወሎ ተሻገረ። እየቆየ ከእስክንድር ጋር መቃቃር አበዛ። ማስረሻን የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተላላኪ ነበር የሚሉም አጋጥመውናል። እሱ ደግሞ እነዘመነን የህወሓትና ሻዕቢያ ተላላኪ አድርጎ ይገልጻቸዋል። አሁን ወደ ቀድሞ ምስራቅ አማራ ፋኖ ተሻግረናል። እዚያ ምሬ ወዳጆን እናገኘዋለን። ምሬ ወዳጆ የራያ ሰው ነው። ቆቦ ቤቱና ቤተሰቦቹ እንዳሉ እናውቃለን ባዩ ብዙ ነው። እርሻ ሲሰለቸው ፋነነ ብለው የሚተቹት እንዳሉ ሁሉ ከ2009 ዓ.ም ጀምሮ እኔ ነኝ ያለ ተቃዋሚ ነበር ብለው የሚመኩበት አሉ። በእርግጥም ወልዲያና ቆቦ አካባቢ በተለይም የ2009ን ጥምቀት በዓል ታከው በተፈጠሩ ግጭቶች ሰበብ ታስሮ እንደነበር የሚናገሩ የእጁ ሰዎች አጋጥመውናል። በመሃል በአረብ ሀገራት እየሄደ ግመልና ፍየል በመጠበቅ ሀብት እንዳፈራም ይነገራል። ወደ ሙሉ ፋኖነት ያሳደገው የህወሓት በወሎ ምድር ተሻግሮ ጣር ማበር መድረሱ ነው። ያኔ ወሎና ወሎዮች ተጎሳቆሉ። በተለይ የወሎ ልጆች ከቀያቸው ርቀው በአረብ ሀገራት በብዛት መኖራቸው እነምሬ ወዳጆን በገንዘብ እየረዱ የቤተሰቦቻቸው ጠባቂ ለማድረግ ገፋፋቸው። በህወሓትና ብልጽግና ጦርነት ወቅት ወሎ ውስጥ እነምሬ ወዳጆ ያሉበት የምስራቅ አማራ ፋኖ የተባለ ቡድን ተቋቋመ። ይህ ቡድን ጥምር ጦር ይባል ከነበረው የኢትዮጵያ መንግስት ጦር ጋር ተደምሮ ስንቅም ትጥቅም ሲሰበስብ በውጊያውም ውስጥ ሁነኛ ሚና ሲወጣ ቆየ። የጣቢያችን ዘጋቢ በጊዜው እንደታዘ ድርሳን የሚባል የምስራቅ አማራ ፋኖ ጓድ ሐይቅ ከተማ ውስጥ ዮሐንስ የተባለ ቤተክርስቲያን አካባቢ ሆኖ በአምባሰል ሰንሰለታማ ተራሮች ላይ ይደረግ የነበረውን የትግራይ መከላከያ ግንባርና ኢፌዴሪ መንግስት ጥምር ጦር ውጊያ በሬዲዮ መገናኛ ይመራ ነበር። ምሬ በዚህ ሂደት ብዙ የጎላ ስም አልነበረውም። በጊዜው ጥምር ጦር ተብሎ ይጠራ የነበረው ኃይል ራያ ውስጥ ዋጃ ስላሴ ከምትባለው ከተማ እንደማያልፍ ሲነገር፣ በተለይም ፋኖን ጨምሮ የአማራ ክልል ታጣቂዎች ህወሓትን ጉድጓዱ ድረስ ገብተን እናጠፋዋለን ያሉት ነገር እንደማይቻል ሲነገራቸው እነምሬ ወዳጆ ኤምቢ ማለት ጀመሩ። በመላው ዓለም ያሉ ወሎዮች ምሬ ወዳጆን ዋርካው እያሉ በማቆላመጥ ማጀገን ቀጠሉ። ከመጋቢት 2014 በኋላ በመንግስት ላይ እንደሚሸፍት ፍንጭ ሰጠ። በተለይ በራያና ዋግ ምድር ሲንቀሳቀስ ከነበረው የአማራ ልዩ ኃይል በርካታ ተተኳሽና ተኳሽ እንዳከማቸ ምንጮች ይገልጻሉ። በመላው ዓለም የተበተኑ ተጋሮች ለሁለት ዓመት ወደ ተዘጋጁ ትግራይ ገንዘብ ሲልኩ አብዛኛው ብር ራያ ውስጥ በነምሬ ቡድን ተውጦ ይቀር እንደነበረ የሚገልጹ ብዙ ናቸው። 180 ሺህ የኢትዮጵያ ብር ለዘመዶቻቸው የላኩ ተጋሩ 100 ሺውን በነምሬ ወዳጆ አካባቢ ለተቋቋመው አሻጋሪ ቡድን የመክፈል ግዴታ እንደነበረባቸው ሲነገር ቆይቷል። ይህ የመሳሪያና ገንዘብ ክምችት አማራ አሉ ከሚላቸው ብሶቶች ጋር ተዳምረው ምሬ ወዳጆን የሐምሌ 2015 ግርግር ቀዳሚ መሪ ያደረገው። ዳንኤል ክብረት በየትርክት ዳና በረከት ገጽ 268 ውስጥ የምስራቅ አማራ ፋኖ ለዚህ እንዲደርስ ሚና የተጫወተው አንድ ሰው ነው። ይህ ሰው የተወለደው ራያ ቆቦ ተኩለሽ ነው። በአንድ ወቅት የስደተኞችና ከስደት ተመላሾች ኤጀንሲ ውስጥ የኮሙኒኬሽንና የውጭ ግንኙነት ዳይሬክተር ሆኖ ነበር። በአንዳንድ የአማራ ክልል አመራሮችና በምስራቅ አማራ ፋኖ መካከል በድልድይነት እንዳገለገለ መረጃዎች ያሳያሉ ብለዋል። እዚያ ወሎ ውስጥ ከምሬ ወዳጆ ተነጥሎ በኮሎኔል ፋንታው ማባ የሚመራ ጦር አለ።
ብዙ ድጋፉ ለእስክንድር ነጋው ህዝባዊ ድርጅት የተባለ አዲስ ተቋም እንደሆነ ይገለጻል። ምሬ ግን ወደ እነዘመነ ሐሳብ እንደሚሳብ ይገለጻል። ይህንንም ድጋፉ በቋራ ቃል ኪዳንና አፋብኃ በተባለ ድርጅት ይፋ አውጥቶታል። አሁን ዳግም ተመልሰን ሸዋ እንገባለን። የሸዋ ጠቅላይ ግዛት እዝ የሚባለው የፋኖ ኃይል በሰሜን ሸዋ ጣርማ በር ወረዳ የተወለደው መከታው ማሞ የሚመራ ነው። መከታው የሁለተኛ ደረጃ ትምህርቱን በሸዋ ሮቢት ከተማ ተምሮ ካጠናቀቀ በኋላ ፊቱን ወደ ንግድ ስራ ዙሮ ቆይቷል። መከታው እዚያው ሸዋ ሮቢት ከተማ ውስጥ በተለያዩ የንግድ ስራዎች ላይ ተሰማርቶ ህይወቱን ሲመራ ነበር። መከታው ከትምህርትና ከንግድ ስራ ውጭ በየትኛውም የፖለቲካም ሆነ የትጥቅ እንቅስቃሴ ውስጥ ገብቶ እንደማያውቅ ይናገራል። ነገር ግን ባለፉት ዓመታት በቅርብ በሚያውቃት ባጣየ ከተማና በአካባቢዋ በተደጋጋሚ በተፈጸሙ ጥቃቶች ምክንያት ጓደኞቹን በማስተባበር ወደ ትጥቅ እንቅስቃሴ ገብቷል። ይህንን ተከትሎም ወደ አማራ ክልል በዘለቀው የሰሜን ኢትዮጵያው ጦርነት ውስጥ ከመከላከያ ሰራዊት ጋር በመሆን በተለያዩ የክልሉ አካባቢዎች ውስጥ በተካሄዱ ውጊያዎች ውስጥ ተሳትፏል። ጦርነቱ ካበቃ በኋላ ደግሞ መከታውን የሚመራው የፋኖ አባላት በሚንቀሳቀሱባቸው አካባቢዎች ተደጋጋሚ ግጭት ቀጥለው ቡድኑ ከሸዋሮቢት በመውጣት በአዋሳኝ አካባቢዎች ሲንቀሳቀስ ቆይቷል። በአማራ ክልል የነበረው ውጥረት ፈንድቶ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቶች ሲባባሱ በመከታው የሚመራው የፋኖ ቡድንም በአካባቢያቸው በሚካሄዱ ግጭቶች ውስጥ ተሳታፊ ሆኗል። በሸዋ አካባቢ ከሚንቀሳቀሱ የፋኖ ቡድኖች መካከል አንዱ የሆነው በመከታው ማሞ የሚመራው ቡድን እየተጠናከረ በመሄድ ሸዋ ጠቅላይ ግዛት እዝ የሚል ስያሜን ይዞ መሪውም ራሱ መከታው ሆኖ ቀጠለ። ይህ ቡድን እዚያው ሸዋ ውስጥ ከሚንቀሳቀሰው የእስክንድር ጦር ጋር ያለው ግንኙነት ግልጽ አይደለም። ከመሃል ማሰግድ መኮንን የተባሉት የቀድሞ ደራሲ የኋላው የፋኖ አመራር እጃቸውን ለመንግስት ሰጥተዋል። የአጋጣሚ የፈጠረው መተማማትም አለ። ሸዋን ትተን ጎንደር ገብተናል። በጎንደር ተወልዶ ያደገ ሀብተ ወልዴ በመይሳው ቀዬ ከሚገኙ ሁለት የፋኖ ዞች መካከል አንዱ የሆነውን የአማራ ፋኖ የጎንደር ዝን ይመራል። ሀብቴ በአማራ ክልል የተካሄደውን ህዝባዊ ተቃውሞ ተከትሎ የመንግስት ለውጥ ከመጣ በኋላ በአማራ ክልል የተለያዩ አካባቢዎች የፋኖ እንቅስቃሴ ከመጠናከሩ በፊት በየትኛውም የፖለቲካም ሆነ የትጥቅ እንቅስቃሴ ውስጥ አልነበረም። ነገር ግን ከአማራ ክልል ውጭ በተለያዩ የሀገሪቱ ክፍሎች ውስጥ በአማራ ተወላጆች ላይ የሚፈጸሙ ግድያዎችና ጥቃቶች እንዲቆሙ በሚጠይቁ እንቅስቃሴዎች ውስጥ ከሌሎች ወጣቶች ጋር ተሳትፏል። ከ2012 ዓ.ም ወዲህ ደግሞ እነዚህ ጥያቄዎች ምላሽ የሚያገኙት በትጥቅ በታገዘ እንቅስቃሴ ነው በሚል በአካባቢው የፋኖ እንቅስቃሴ ማስተባበር ጀመረ። በትግራይ የተጀመረው ጦርነት ተስፋፍቶ ወደ አማራ ክልል ሲዛመት መንግስት በክልሉ ያለው ነዋሪ አካባቢውን በመከላከል በጦርነቱ እንዲሳተፍ ባቀረበው ጥሪ መሰረት ሀብቴ በስሩ ያሉትን ፋኖች በመምራት በተለያዩ ግንባሮች ላይ ተሰልፏል። በጦርነቱም ቡድኑ በጦር መሳሪያና በልምድ እንዲጠናከር እድልን እንደፈጠረለት የሚነገር ሲሆን ከ28 ወራት በፊት የመንግስት ኃይሎች በክልሉ በሚገኙ ታጣቂዎች ላይ ዘመቻ ሲከፍቱ በሀብቴ የሚመራው የጎንደር ፋኖም ኢላማ በመሆኑ ወደ ግጭት ገብቷል። ከጥቂት ዓመታት በፊት በውስን አባላት የተጀመረው ይህ እንቅስቃሴ ባለፉት 28 ወራት በተለያዩ የጎንደር አካባቢዎች መዋቅሩን አስፍቷል። በዚህ ወቅትም ይህ በሻለቃ ኃይል ደረጃ የነበረው ቡድን እየተጠናከረ ሄዶ በአሁኑ ወቅት የአማራ ፋኖ ብሔራዊ ኃይል የጎንደር ቅርንጫፍ በመሆን በሀብቴ ወልዴ ይመራል። በዚያው በጎንደር እንደሚንቀሳቀስ የሚነገርለት ሌላ የጎንደር ልጅ ባየቀናው ነው። ባየቀናው በጎንደር አካባቢ ካሉ የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ በጎንደር መሪ ነው። የ44 ዓመቱ ጎልማሳ ባየ እድሜውን ግማሽ የሚሆነውን ያሳለፈው በጫካ ውስጥ ነው። በሰሜን ጎንደር ዞን ወገራ ወረዳ እንቃሽ በምትባል ቦታ የተወለደው ባየ ወደ ጫካ የወጣው በ1993 ዓ.ም ነበር። ለዚህም ምክንያቱ የቀድሞ አስተዳደር ባለስልጣናት ቤተሰቦቹን በፖለቲካ አቋማቸው ምክንያት ማሳደዳቸውና ማሰራቸው በፈጠረበት ቁጭት እንደሆነ ይናገራል። ባየ ለ4 ዓመታት በጫካ ውስጥ ከቆየ በኋላ በእርቅ ወደ ሰላማዊ ህይወት ተመልሶ ነበር። ነገር ግን ብዙም ሳይቆይ በ1997 ዓ.ም በፖሊስ ቁጥጥር ስር ውሎ ለእስራት ተዳረገ። 2 ዓመታት ለሚጠጋ ጊዜ በስር ካሳለፉ በኋላ በ1999 ዓ.ም ከስር ተፈታ። ባየ ከስር ከተፈታ በኋላ ግን ወደ መደበኛ ህይወቱ አልተመለሰም። በቀጥታ ወደ ጫካ በማምራት በመንግስት ላይ ሸፈተ። ከዓመታት በኋላ ጎንደር ላይ ኮሎኔል ደመቀ ዘውዱ በፌዴራል ፖሊስ መከበባቸውን ተከትሎ በተፈጠረው ግርግር የሚመራቸውን ታጣቂዎች ይዞ ተሳትፏል። ከዚያ ግጭት በኋላም ተመልሶ ወደ ጫካ በመግባት እስከ 2013 ዓ.ም ድረስ ቆይቷል። በጥቅምት ማብቂያ ላይ 2013 ዓ.ም በትግራይ ጦርነት ጀምሮ ወደ አማራ ክልል በተስፋፋበት ጊዜ መንግስት በጫካ ለነበሩ ታጣቂዎች ጥሪ ሲያቀርብ ባየ ለዓመታት ከቆየበት ጫካ በመውጣት ከመከላከያ ሰራዊት ጎን በመሰለፍ ወደ ክልሉ ከገባው
የህወሓት ኃይል ጋር በተካሄዱ ጦርነቶች ተሳትፏል። ጦርነቱ በስምምነት አብቅቶ መንግስት በክልሉ ያሉ ታጣቂዎችን ትጥቅ ለማስፈታት መወሰኑን ተከትሎ በ2015 ዓ.ም ሐምሌ መጨረሻ በክልሉ በተከሰተው በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ውስጥ በጎንደር አካባቢ ተሳትፏል። ባየቀናው በአሁኑ ወቅትም በደቡብ ጎንደር በማዕከላዊና ሰሜን ጎንደር አካባቢዎች የሚንቀሳቀሰውን የአማራ ፋኖ በጎንደር ኃይልን ይመራል። ይህ ቀጠና እንደ መሳፍን ተስፉ፣ ሰፈር መለስ፣ ውባንታ ባተ፣ ደረጀ በላይ ያሉም የቀድሞም ያሁንም የተገደሉም ያሉም የፋኖ አመራሮች ያሉበት ነው። ምርጡ ይገባናል ያላችሁ አብራችሁን ስለቆያችሁ አመስግነን መሰናበታችን ነው።